ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ህዳር 27 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ህዳር 27 ቀን 369 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አድማጮቻችን በዛሬ የእሁድ ዝግጅታችን ባሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው የነበሩ ሀተታዎችንና ጽሑፎችን በድጋሚ አቅርበን ክፍል 1 ፕሮግራማችን ይጠቃልላል። የወያኔ ምልምል የባዕድ መላእክተኛ የትግል ጉማን ጎታች የሥርዓት ለውጥ ቀበኛ ትጥቅን አስፈትቶ ወገንን አደዛዥ ከሆነ ጽንፈኛ በፍቅር እየማረ በወያኔ ድምር ቅነሳን እያስፋፋ ጠላትን አካቶ ወገንን ለይቶ አንገትን ካስደፋ ብስብሱን ስርዓት ከውድቀት አድኖ ጥቃት በመሰንዘር ወገንን ካስጠቃ እንደ ባባ አፈር ለብሶ ዘረኛው ነፍስ ዘርቶ ተጠናክሮ ከማየው በዜግነት ግዳጅ ጉሩምቦ ተናነቄ ሞቴን እመርጣለሁ። የሰኞ ህዳር 21 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ጀግኖችማ አሁንም አሉ። ወያኔም ዘረኞቹም ሁሉ የፈጸሙትና እየፈጸሙት ያለ ስህተት ነው። አገር ወዳድ ጀግና ተዋጊ የጠፋ መስሏቸው የቀረሰው አለ እንዴ እስከ ማለትም ደርሰው ነበር። መረን የለቀቀ ንቀታቸው 27 ዓመት በስልጣን ስላቆያቸው መቼም ቢሆን አይለወጥም ብለው የሚደፍረን የለም ከምስራቅ አፍሪካ እኛን የሚያክልስ ጦር የት ተገኝቶ ብለው ሲፎክሩም ነበር። ጊዜ የማይለወጥ ቀውጢ ቀን የማይመጣ መስሏቸው በዘረኝነት ህዝብን ፈጁ። በአማራው ላይ በተለይ የጥላቻ መርዛቸውን ረጩ። ጓዶቻችንን በውድቅት ከእስር አውጥተው ረሸኑ። የስንቱን አገር ወዳድም ደብዛ አጠፉ። በኢትዮጵያ ላይ ቀለዱ። ጦርነቱ አከተመ፣ እነሱም ከሰሙ ለማለት ገና ባንችልም ወያኔዎች የጭፈራ ወቅት ሳይሆን የፍርጠጣ ጊዜያቸው መጥቶባቸዋል። መደሰት ሲያንሰን ነው። ወንጀለኞቹ ተገቢ ቅጣታቸውን ሲያገኙና ስርዓታቸውም ሲፈርስ ይበልጥ እንፈነድቃለን። የናቁት አማራ የጨፈሩበት ህዝብ አራውጦ ድባቅ መጥቷቸዋል። እንደሚመታቸውም ምንም ጥርጥር የለንም። ጭቁን ህዝብ ውሎ ይደር እንጂ ሁሌም አሸናፊ ነው። ለወያኔ አድረው በኢህአፓ ላይ የጨፈሩትና ጥቃት ለማድረስ የሞከሩት ከሃዲዎች ሁሉ
ጋር የራሳችንን ሂሳብ የምናወራረድበት ቀን እየመጣ ቢሆንም የኢትዮጵያ ሕዝብ ከወያኔ ጋር ከስርዓቱ ጋር ከባንዳዎችና ከሃዲዎች ጋር የራሱን ንግግር ማድረጉ የማይቀር ነው። የሕዝብን ፍላጎት አሁንም ባጭር ለማስቀረት ለመቅጨት የታሰበው ሁሉ ውድቅ ይሆናል። የተጀመረው ጉዞ እስከ ድል የሚቀጥል መሆን አለበት። ጁንታ የሚል ቅጽል አለቦታው ፈጥረው መሪዎቹን በተናጠል በመወንጀል ስርዓቱን ሊያስቀጥሉ የተነሱት የሚሳካላቸው አይሆንም። ትግሉን ትንቅንቁን ያበቃ አስመስለው ለኮሎኔሉ ዘረኛ ስርዓት ውዳሴ ሊያሰሙ የተነሱት ሁሉ ቀደምም የመከራችን ምንጭና አካል የሆኑት ናቸው። ትግልን ሲያደናቀፉ የቆዩና ለአደናቃፊዎቹ ድጋፍ የሰጡ ዛሬም ሰላምን ሰባኪ ሆነው ብቅ ያሉት በመሰረቱ ስርዓቱን ለማዳን መሆኑ ይታያል። ባዳኑ ለኢትዮጵያ አንድነት የተቆረቆሩ ይመስል ወያኔ ላይ የተከፈተው ጦርነት አገር ያጠፋል ይቁምን ሲሰብኩ ተደምጠዋል። ኢትዮጵያ ህልውናዋ በነወያኔ ሻጥር ለከፋ አደጋ ቢጋለጥም የነሱ ውልድ የሆነው የቄሮ መንጋ ሊያጠፋት ቢጥርም እንዲያው በቀላሉ ዳቦው ተቆረሰ ጨዋታው ፈረሰ አይነት ልጠፋ የምትችል አገር አለመሆኗን መገንዘብ አቅቷቸው ቆይተዋል። የሻዕቢያው መሪማ 100 ዓመት ብቻ ታሪክ ያለውን ወደ 70 ዓመት አውርዶ ለኢትዮጵያ አንድነት ከአማራው ውጭ ማንም አይታገልም፣ አማራው ደግሞ ስብሐት ነጋ እንዳለው አከርካሪው ተሰብሯል በሚልም ታብዮብን ነበር። ታሪክን ክደው የጠነጠኑት ውሸት አይናቸውን ጋርዶት ይኸው ለከፋ አደጋ ዳርጓቸዋል። አሁንም ህዝብ የሚፈልገውን የሚጠይቀውን ተጻረው ግፍ አገዛዛቸውን ዘረኝነታቸውን ሊቀጥሉ የተነሱት ሁሉ ወደማያባራ ቀውስ ገብተው ይጠላሉ ይቆላሉ እንጂ በሰላም ሊጨፍሩብን የሚችሉ አይሆንም። ህዝባዊ ትግሉን ከመጨረሻ ግቡ በመለስ ሊያስቆሙት የሚጥሩት ሁሉ ጸረ ኢትዮጵያ ናቸው። የህዝብን ፍላጎት ረግጠው ዘረኛ ስርዓቱን ሊቀጥሉብን ሞክረው ጦርነት እንደወለዱት ሁሉ የህዝብን መብትና መሬት ለቀማው ዘራፊ አስጥቀውለት እነሱም በተራቸው ሊዘርፉት ቢጥሩ በህዝባዊ ትግል እሳት ልንጠብሳቸው ግዴታችን ይሆናል። ዙሩና ፍልሚያው ገና አላለቀምና በጊዜ የህዝብን ፍላጎት አሟሉ ይልቀስ ማለታችን አልቀረም። የራያ ህዝብ የኮሎኔሉን ተላላኪዎች ወግዱ ብሎ ማባረሩ ምሳሌና ማስጠንቀቂያ ሊሆናቸው ይገባል። አማራው በደሙ ያስለቀቀው መሬት ላይ ወያኔ ወይም ብልጽግና ተብዬ ዘረኛ ቡድን የዘመኑ ኢህአዴግ በስልጣን ለመሰየም ኮሎኔሉ ከወዲሁ እየጣረ መሆኑ እየታየ ነው። የታጠቀውን አማራ በገፍ ለማስጨረስ የተደረገው አለ ምክንያት አይደለምናም ነው መሬትህን ዳግም አትልቀቅ ስንል ለህዝብ የመከርነው። ኮሎኔሉ ዘረኛ አገዛዝን ለመቀጠል እስከሞከረ ድረስ ሁለተኛው ዙር ፍልሚያ መብቱን መሬቱን ፈላጊ ህዝብ ጋር መሆኑ ምንም ጥርጥር የለውም። የትግራይ ብልጽግና መሪ ያሉት መሐይም ከስሙ ጎን ዶክተር ፒኤችዲ የሚል ታፔላ ለጥፈውለታል። የትግራይ ብልጽግና አስተዳደር ስራ እንዳይጀምር አማራው መሬቴን አልሰጥም የሚለው ግትር አቋም አስቸግሮናል ማለቱም በእይታችን መግባት ያለበት ነው። አማራው ህዝብ በወያኔ በእብሪት ተቀምተው ትግራይ የተባሉት እነ ወልቃይት ጠገዴ፣ ጸለምት፣ ራያ ወዘተ ወደ ጥንት ማንነታቸው ይመለሱ ሲል በብዙ ሺህ የተዘጋጀው የዘረኛ ቅልብ በምንም ጦርነት ያልተፈተሸው ህዝብ ላይ ሊለቀቅ በተጠንቀቅ መገኘቱ ደግሞ ምስጢር አይደለም። በዚህም ከይሲ ዘመቻ ሻዕቢያ በጸረ አማራነቱ ግንባር ቀደም የሚሆን ሲሆን ኮሎኔሉ ኢትዮጵያን የሚያስደፍርና የሚያዋርድ የሻዕቢያ ሎሌ በመሆኑ በኢትዮጵያ ጥገኝነት የጠየቁ ኤርትራውያንን ለሻዕቢያ አሳልፎ ሲሰጥ በአዲስ አበባ ያሉትንም ተቃዋሚዎች ለኢሳይያስ አስሮለታል። ከወራት በፊት ጥገኝነት የጠየቀን የጅቡቲ አየር ኃይል አባል አስሮ ለኦማር ገሌ እንዳስረከበም መረሳት የለበትም። ከዚህ በተጨማሪ ኮሎኔሉና ሻዕቢያ በሚስጥር ውይይት ጀምረዋል የሚባለውም ዜና መናፈስ ቀጥሏል። ኤርትራን በኮንፌዴሬሽን ለማስተሳሰር በሚስጥር ውይይት ተጀመረ የሚለው ዘገባ ሲናፈስ ስንት ጊዜ ይህን የኮንፌዴሬሽን ሐሳብ ውድቅ ያደረገው ሻዕቢያ ለምን አሁን ሊቀበል እንደተዘጋጀ ግልጽ አልሆነም። ነግ ማን መሪ ይሆን በሚል በኢሳይያስና በኮሎኔሉ ደግሞ ጠብ ተነስቶ ለጦርነት ሊማግዱን ይሆን? ከሁመራ ትይዩ የሻዕቢያ ኦም ሀጀር እንዳለም አይረሳ። ህዝብ ከፍተኛ መስዋዕትነትን ከፍሎ ያስለቀቀውን መሬቱን ሱዳንን እያንቀጠቀጠ ያለ ክስተት ዳግም
ሊነጠቅ ከተስማማና በስግብግቡ ዘረኛ መንጋ ሊገዛ ከሆነ በራሱ ላይ የባርነት ቀንበር እንደጫነ የሚቆጠር ነው። ኮሎኔሉ አቋሙን ይቀይራል፣ ዘረኛ አገዛዙን ያፈርሳል ወዘተ ብለው ህዝብን ሊያደናግሩ የሚጥሩት ሁሉ የለየላቸው የህዝብ ጠላቶች ናቸው። የህዝብን መሰረታዊ ፍላጎት አጣመውና አርክሰው የሚያቀርቡትም ይኸው ኮሎኔሉ አሟላው ለማለትም መሆኑን መሳት የለብንም። ወደ ህዝባዊ ስርዓት በሚወስደን ሽግግር ውሳኔ መሰረት ህገ መንግስት በህዝብ ወኪሎች ተረቆና ውይይት ተደርጎበት ይጽደቅ ተባለ እንጂ የወያኔን ህገ መንግስት የብልጽግና ሸሹም ዞር አሉ ሰነድ ይተካብን አላለም። ስርዓቱ እስከቀጠለ ድረስ የወያኔን ክልል የኦሮሚያ ፍቅረኛ የሚለውጠው አይሆንም። ኮሎኔሉ የኦሮሞ የበላይነት ሽፋን መሰረት ያደረገ ዘረኛ ስርዓትን ሊያስቀጥል የመጣ እንጂ ለህዝባዊ ለውጥና ደህንነት የተሰየመ አይደለም። ስለዚህም የማይሆን ነገርን ይሆናል ብሎ መሰረታዊ መፈክርን አስረክቦ ከኮሎኔሉ ለውጥን መጠበቅ አገርን የሚያጠፋ ሞኝነት ነው። ደም የተገበረው ለኢትዮጵያ አንድነትና ለህዝብ ሙሉ መብት እንጂ ለዘረኛ አምባገነን ምቾትና በቀጣይ የዘረኝነት ሰለባ ለመሆን ባለመሆኑ ለዋናው ትግላችን የሚያስፈልገንን ጥይት በርችት ባንጨርሰው ይመረጣል። ለቀጣዩና ወሳኙ ትግል ታጥቀን እንታገል። ኢትዮጵያዊ አንድነትን እናስከብር። ድል ለኢትዮጵያ ህዝብ፣ አገር አድን ትግል። ሁሉም ዘረኞች ይውደሙ። መክበር አልፈልግም እኔ በብልጠቴ ብኖር ይሻለኛል ከነቅንነቴ ቢቀር ይቅር እንጂ ምቾቴ መክበር አልፈልግም እኔ በብልጠቴ ብኖር ይሻለኛል ከነቅንነቴ በስፍር በቁጥር ላልተወሰነ ዕድሜ አልፈለግም መኖር ባቋራጭ ዕድሜ ለመኖር ልብላ እንጂ ልበላት አልኖርም ብትጠሉም ጥሉኝ ቃሌ አይቀየርም ለህሊናዬ በገዛ የዋህነቴን ባበዛ ሞኝነ ሐሉን ፈዛዛ እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሆይ ሸዋ ምነው 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 ሸዋ አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ወያኔ ኢህአዴግ፣ ኦዴፓ ብልጽግና፣ ውሃ ቅዳ ውሃ መልስ የፖለቲካ ጨዋታ ነው። ኢትዮጵያ ሀገራችን በጽንፈኞችና ጠባቦች በተቀነባበረ ሴራ እየታመሰች 3 አስርት ዓመታትን አስቆጠረች። እነዚህ ዘረኞችና ጠባቦች ራሳቸውም የተዋረዱ፣ ዓላማቸውም የዘቀጠ፣ አስተሳሰባቸውም የበሸቀጠ፣ ዓላማቸውም የተጣረሰ፣ ተግባራቸውም የተወገዘ በመሆኑ አገራችን የተዋረደችበት ዘመን ቢኖር ይህ የ30 ዓመታቱ አገዛዝ ዘመን ነው። ጠባብነትና ዘረኝነት፣ ስግብግብና ራስ ወዳድ በመሆኑ ጉጉትና ፍላጎቱ ሁሉ ከኔ ወዲያ ላሳር ባይ ነው። ስልጣንና የግል ጥቅም ያሳወራቸው መሆኑንም በተግባር የተመለከትነው እውነት ነው። የዛሬዋን ብቻ እንጂ የትላንቱን ዘወር ብሎ መመልከትና የነገዋን ኢትዮጵያ ጣፈንታ መረጃና መገመቻ ህሊና የሌላቸው የስንኩል አስተሳሰብ ቁራኛ መሆናቸውን በአገራችን በተጨባጭ የተመለከትነውና ዛሬም እያየነው ያለ እውነት በመሆኑ ለማንኛውም ኢትዮጵያዊ ነጋሪ
አያሻውም። ታሪካችን ተክዷል፣ ተበርዟል። ኢትዮጵያዊ ክብራችን ተዋርዷል። ኢትዮጵያዊ መለያ ምልክቶቻችን ላይ ሆን ተብለው የተሰሩ የዘረኞች ሥራዎች ገሃድ ተስተውለዋል። በሰንደቅ ዓላማችን ላይ አዋራጅ ተግባራት መፈጸማቸውን የሚረሳ ወይም የማያውቅ ኢትዮጵያዊ አለ ማለት አይቻልም። የእምነት ቦታዎች እንዲጠፉ፣ ሃይማኖት እንዲረክስ፣ በፖለቲካ ካድሬዎች እንዲመሩና እንዲታዘዙ ተደርገዋል። ሐሰት የሚል ካለ የአባ ጳውሎስን የጵጵስና ሹመትንና ተግባሮቻቸውን እናስታውሳለን። በዋልድባ ገዳም ላይ የተወሰዱ እርምጃዎችንም እናስታውሳቸዋለን። የመስጊድና ቤተክርስቲያን ቃጠሎም ቢሆን በኢትዮጵያ ታሪክ የተስተዋለው በባዕዳን ወራሪ ኃይላት እንጂ በኢትዮጵያ ምድር ተወልደናል ከሚሉ ከሃዲዎች እንደተፈጸመ የታሪክ ማስረጃ የለኝም። ኢትዮጵያ ክብሯ የተዋረደበት ሉዓላዊነቷ የተደፈረበት ዘመን እንዳለፈው 30 ዓመታት በአገራችን ምድር አልተስተዋለም የሚል ድምዳሜ የሚያንስ እንጂ የሚበዛ ሊባል የማይችል እንደሆነ ውጤቶቹ በተጨባጭ ይስተዋላሉ፣ ምስክርነታቸውንም ይሰጣሉ። በኢትዮጵያውያን ላይ የተፈጸሙ ጭፍጨፋዎችና የሰብአዊ መብት ጥሰቶችም ከእስከ ተብለው የሚገለጹ ስላለመሆናቸው በድፍረት የምንናገረው እውነት ነው። በወያኔና ኦነግ በአሶሳ፣ በአርባ ጉጉ፣ በወተር፣ በአሰቦት፣ በበደኖ ወዘተ የተፈጸሙ የአማራ ሕዝብ ፍጅቶችን ስናስታውስ የዛሬዎቹ የወሎ፣ የመተከል፣ የሐረር፣ የባሌ፣ የአሩሲ ወዘተ ጭፍጨፋዎች የቀድሞዎቹ አካልና ቀጣይ አረመኔያዊ ተግባራት እንጂ አዲስ ውጥኖች አለመሆናቸውን መረዳት ይበጃል። ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና በውርስ የተሸጋገረ የሀገራችን ህልውና ድቀት መንስኤና ውጤት መሆኑን ለመገምገምና ለመረዳት ይጠቅማል። ወያኔ ኢህአዴግ በኢትዮጵያና ኢትዮጵያዊነት ውድቀት ዋነኛው መንስኤ ነው። የወያኔ መጥፎ ተግባራት ውጤት በሆኑ ውድቀቶቻችንም ተጠያቂው ወያኔና በዙሪያው የነበሩ ግትልትል ቡድኖች ናቸው። በወያኔ ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ኦርቶዶክስ፣ ጸረ አማራና በጥቅሉ ጸረ ዴሞክራሲ ዓላማው ተኮትኩተው ያደጉና በጥፋት ጠበሉ የተጠመቁ አዲሶቹ ሹሞች የወያኔን የጥፋት ተልእኮ አስቀጣይ ሆነው ቀጠሉ እንጂ ለውጥ አላመጡም፣ ሊያመጡም አይቻላቸውም። ይበልጥ እንዲወሳሰብ አደረጉት እንጂ ኮሎኔሉ ኢትዮጵያ ኢትዮጵያ የሚለው የተደጋገመ የውሸት ሰበካው ከወያኔ የተለየ አያደርገውም። የወያኔ ኢህአዴግን ጸረ ኢትዮጵያ ተግባራትን ስናነሳ ወያኔ የኢትዮጵያን ሉዓላዊነት አስደፈረ፣ የዘር ፍጅት ፈጸመ፣ ሀብቷን ዘረፈ፣ ንብረቷን መዘበረ፣ ኢትዮጵያዊ ምልክቶቻችንን አዳከመ፣ አጠፋ፣ ለባዕዳን አሳልፎ ሸጠን፣ ተገዢ አደረገን ብለን ስንወነጅል ኮሎኔሉንና አገዛዙን ከነዚህ እኩይ ተግባራት ነፃ የምናደርግ ከሆነ ተሳስተናል። መሳሳት ብቻ ሳይሆን በአገራችንና በዜጎቿ ላይ ታሪክ ይቅር የማይለው ክህደት መፈጸማችንንም መዘንጋት የለብንም። እንደ ወያኔ የባዕዳን ሹምነቱንና ጥቅም አስጠባቂነቱን እኛ እንካደው ወይም እያወቅን አናውቅም ብለን እናድበስብሰው ብንል እንኳ ሿሚዎቹ አያምኑንም። እንዲያውም ይሳለቁብናል፣ ያሾፉብናል እንጂ። በኮሎኔሉ የሰላም ሽልማት ጋር በተያያዘ ትራምፕ በአደባባይ የዘባረቀውንና እውነትም ያደረገውና በአደባባይ ያሰጣውን ምስጢር ልብ ይሏል። ስለዚህ ኢትዮጵያ ከተለመደው የባዕዳን የእጅ አዙር ቅኝ አገዛዝና ከተባበረ የባዕዳን ጥቃት አልተላቀቀችም። በማር ከተለወሰ መልካም መሳይ መርዘኛ የባዕዳን ምክር አልተላቀቀችም። በዚህ አጋጣሚ ኢትዮጵያ ከአጼ ምኒልክ በኋላ ለኢትዮጵያ በገዥነት ወደ ስልጣን የወጡ ገዢዎች ሁሉ ከባዕዳን ኃይላት ተጽዕኖ ስር ነፃ ነበሩ የሚል እምነት የለኝም። አሜሪካና እንግሊዝ በኃይለ ሥላሴ አገዛዝ ዘመን በኢትዮጵያ ጉዳይ አድራጊ ፈጣሪዎች ነበሩ። የንጉሡ አገዛዝ ፖለቲካዊና ዲፕሎማሲያዊ ድጋፍ ሰጪዎች ነበሩ። የስልጣን ወንበራቸው ጠባቂዎችም ነበሩ። ለውጥ አምካኝ አጋሮቻቸውም ነበሩ። የ1953 ዓመተ ምህረት መፈንቅለ መንግስትን አክሻፊዎቹ እነሱ ነበሩ። በተማሪው ትግል ውስጥ ባንዳዎችን በጥቅም በመግዛትና የተማሪው ትግል እንዲከፋፈል በማድረግ በኩል ሚናቸው ቀላል የሚባል አልነበረም።
ፋሽስታዊው ደርግ በማያውቀው ሶሻሊስታዊ ርዕዮተ ዓለም ውስጥ ገብቶ ለ17 ዓመታት በስልጣን መባጀት የቻለው ከሩሲያና ኩባ ጉያ በመሸጎጥ ነበር። በእነሱ ተጽዕኖ ስር ነበር። መለስ ዜናዊና ወያኔ ከአፄ ምኒልክ ቤተ መንግስት ገብተው ለ27 ዓመታት መቆየት የቻሉት በእነ እንግሊዝና አሜሪካ እግር ላይ በመነጠፍ መሆኑንም እናውቃለን። ኮሎኔሉ ደግሞ ከተለመዱት ምዕራብ ሀገራት በተጨማሪ እነ ሳውዲንና ኤሚሬትስን በዙሪያው ኮልኩሎ ነው ወደ ስልጣን የመጣው። ከዚህ አንጻር በባዕዳን ኃይላት ድጋፍ ወደ ስልጣን መምጣት ስር የሰደደ ችግራችን ነው። ይህ አካሄድ ደግሞ የሀገራችንና የዜጎቿን ሕልውና ከድጡ ወደ ማጡ እያደረገ በቁልቁሎሽ ከነዳን በርካታ ምክንያቶች ውስጥ አንደኛውና ዋነኛ ከሚባሉት ውስጥ የሚካተት ነው። በሌላ በኩል የኮሎኔሉና አገዛዙ የውስጥ ገበና ሲገለጥ ከወያኔ ጋር የተመሳሰሉ እንጂ የተለየ ዓላማና ምግባር እንደሌለው ለመረዳትና ለመገምገም የጠለቀ ጥናትና ምርምርን ጠያቂ ጉዳይ አይደለም። ለውጥ አለ ከተባለም ወያኔ ኢህአዴግ ወደ ኦዴፓ ብልጽግና መቀየሩ ብቻ ነው። ትላንት በጥቂት የትግራይ ተወላጅ ነን ባይ ዘረኞችና ጽንፈኞች ስንገዛ ነበር። ዛሬ ደግሞ ከኦሮሞ ሕዝብ ውስጥ ከወጡ ጠባቦችና ጽንፈኞች እጅ ወድቀናል። ዓላማቸውና ምግባራቸው ቅንጣት ያህል ለውጥ አልታየበትም። ወያኔ ኢህአዴግ ጸረ ኢትዮጵያ፣ ጸረ ሕዝብ፣ ጸረ ዴሞክራሲ፣ ጸረ አማራ፣ ጸረ ኦርቶዶክስ ጥላቻ ነበረው። የዛሬዎቹም ቀጠሉበት እንጂ ወደ ኋላ አላሉም። ወያኔ ኢህአዴግ የቡድን ዝርፊያን አካሂዷል። የኦዴፓ ብልጽግናም ቀጥሎበታል። በሶስት የኦዴፓ ብልጽግና አገዛዝ ዓመታት ውስጥ ከ13 እስከ 14 ሚሊዮን ሄክታር መሬት በላይ በአዲስ አበባ ዝርፊያና ወረራ የተፈጸመበት መሆኑን በይፋ ተነግረናል። በዚህ የመሬት ወረራና ዝርፊያ ላይ ተሳታፊዎቹ የአገዛዙ አካላትና አባላት ብቻ ሳይሆኑ ለማዳ የሚባሉ ተቃዋሚዎችም ሳይቀሩ የተሳተፉ መሆናቸውን ስንሰማ ጉድ በል አገሬ አስብሎናል። ወያኔ ኢትዮጵያን ለኔ ብቻ ከሚል ስግብግብነቱ በመነሳሳት የአንድ ብሔር አገር ለማድረግ ያለመውን ቅዠት እነዚህም ህልሙን ከማለም ወደ ኋላ አለማለት ብቻ ሳይሆን እቅዱን በተግባር ጀምረውታል። የኦሮሞው ጠባቦችና ጽንፈኞች አዲስ አበባ ከኛ ብለው አላቆሙም። አዲስ አበባን ከላይ እስከ ታች የኦሮምኛ ተናጋሪ ዘረኛ ሹመኞችን በማስቀመጥ የህልማቸውን ጅምር እያሳዩን ነው። በኢትዮጵያ የበቀሉ ዘረኛና ጽንፈኛ ወያኔዎችም ሆኑ ወራሾቻቸው የኦሮሞ ጽንፈኞች የአማራውን ህዝብ እንደ ህዝብ ለምን ይጠሉታል ብሎ መጠየቅ ቢዘገይም ዛሬም ተገቢ ነው። መልሱ ባጭሩ በኢትዮጵያ መዳከምና በኢትዮጵያዊነት ውድመትና ድቀት ላይ የማይደራደር አቋም ስላለው ብቻ ነው። የኦርቶዶክስ ተዋህዶ ሃይማኖትስ ለምን ዘመቻ ይከፈትበታል? ለምንስ ይተባበሩበታል? ለዚህ ጥያቄም አጭሩ ምላሽ የኢትዮጵያና ኢትዮጵያዊነት የታሪክ ምንጭ የሆኑ በርካታ ታሪካዊ ሰነዶችን በጉያው የያዘ በመሆኑ ብቻ ሳይሆን ለሚያራምዱትና ለሚያራግቡት የውሸት ትርክት ማርከሻ የሚሆኑና በኢትዮጵያ ግንባታ ላይ ትልቅ ድርሻ የነበረውና ያለው በመሆኑም ጭምር ነው። እነዚህና መሰል ጥያቄዎች ሲነሱ እንደ ዛር ውላጅ የሚያንቀጠቅጣቸውና የሚያንዘፈዝፋቸው መኖራቸውን አልዘነጋም። እነማን ሊሆኑ እንደሚችሉም ጭምር አውቃለሁ። ለኢትዮጵያ ጥፋትና ውድቀት የተሰለፉ ዘረኞችና ጠባቦች እንዲሁም በአገር ሀብት የተማሩና ለባዕዳን ኃይላት በድለላ ተግባር የተሰማሩ ምሁራን ተብዬዎች በዚህ ውስጥ እንደሚካተቱ አልጠረጠርም። በሌላ በኩል ኮሎኔሉና አገዛዙ ወያኔን እየወጋ ባለበት ሁኔታ ኮሎኔሉ ለምንስ ይነካል? ለምንስ ዝንቡ እሺ ይባላል ባዮችም እንደሚነሱም ይገባኛል። ለነዚህ ደግሞ አልሰሜን ግባ በለው ከማለት ሌላ የምለው የለኝም። ወያኔም ሆነ ኦዴፓ ለኢትዮጵያም ሆነ ለዜጎቿ የግንቦት እጣቆች ናቸውና ሁለቱም ከኢትዮጵያ ምድረ ገጽ እንዲጠፉ አቋሜም ምኞቴም መሆኑን ግን በድጋሚ እነግራቸዋለሁ። ለኔ ወያኔ ወይም ኦዴፓን መደገፍ ወይም መተባበር በውሃ መሞት ትፈልጋለህ ወይስ በእሳት ትሞታለህ አይነት ምርጫ ነው። በምንም ይሙት በምን ለኔ ያው ሞት ነው። ከነዚህ ዘረኞችና ጽንፈኞች ለኢትዮጵያ ሕዝብ የሰላም የዘንባባ ዝንጣፊን ማግኘት ይቻላል የሚል ቅዠት የለኝም። ኦዴፓ ብልጽግና ከወያኔ ኢህአዴግ ምን የተለየ የፖለቲካ ፍልስፍና አለው? ምን የተለየ ባህል አለው ቢባል መልሱ ምንም የሚል መሆኑን አውቃለሁ።
ኦዴፓ ብልጽግና ወያኔ በተጓዘበት መንገድ ነው እየፈሰሰ ያለው። ከወያኔ የወረሱት አፍራሽ ባህል ነው እየመረጡ ያሉት። ወያኔ የተከተለውን መንግስታዊ አወቃቀርና የሰው ኃይል አመዳደብን ነው እየተጠቀሙ ያሉት። ወያኔ መንግስታዊ መስሪያ ቤቶችን ሁሉ በትግርኛ ተናጋሪዎች እንዲዋጡ አደረገ። ኦዴፓዎች በኦሮምኛ ተናጋሪዎች እንዲጥለቀለቁ አደረጉ። ውጤቱ ዝቅጠትና ውድቀት ሆነ። የሁሉንም መንግስታዊ መስሪያ ቤቶችን መዘርዘር ባይቻልም በወታደራዊ መስሪያ ቤቶች የሚስተዋለውን የዩኒፎርም ዝርፊያን ማንሳት ይቻላል። የመከላከያ የፌዴራል ፖሊስና ልዩ ኃይል መለያ ልብሶች በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ዝርፊያ ይፈጸምባቸዋል። የኦነግ ሸኔ ታጣቂዎች፣ የቡድን ዘራፊዎች የወታደራዊ መለዮ ለብሰው ነው ህዝብ የሚጨፈጭፉት፣ ሀብት የሚዘርፉት አዲስ አበባን ጨምሮ። የኢትዮጵያ ህዝብ ዛሬ ወታደሩን ከሌባ፣ ፖሊሱን ከገዳይ፣ መከላከያውን ከጨፍጫፊ መለየት ባለመቻሉ ለጥቃት ተጋልጧል። ለመንግስት ተብዬ ከዚህ የበለጠ ውርደት፣ ከዚህ የበለጠ ዝቅጠት ያለ አይመስለኝም። ስነ ምግባር የለሾችን በዘር ግንድ እየመረጡ ከመሰግሰግ የመጣ ተግባር ነው። በመጨረሻም ወያኔ ኢህአዴግ ወይስ ኦዴፓ ብልጽግና ለኢትዮጵያና ዜጎቿ ለምርጫ የሚቀርቡ አይደሉም። ሁለቱም መወገድ ያለባቸው ዘረኞች ናቸው። ኢትዮጵያን ማረጋጋትና ዘላቂ ሰላሟን ማስፈን የሚቻለው ሁሉን አሳታፊ የሆነ ጠንካራ የሽግግር መንግስት ሲቋቋም ብቻ ነው። ይህ ደግሞ በተባበረ ትግል እንጂ በልመና የማይገኝ መሆኑን አውቀን የተባበረ ትግላችንን መቀጠል ብቻ ነው። ወያኔ ኢህአዴግ ወይስ ኦዴፓ ብልጽግና ውሃ ቅዳ ውሃ መልስ የፖለቲካ ጨዋታ ነው። ይህ መቆምና መወገድ አለበት። ኢትዮጵያና ኢትዮጵያዊነት ለዘላለም ይኖራሉ። ጽንፈኞች፣ ዘረኞች ይከስማሉ። ጉርብትና ብዬ ቢዘው በቅፌ ሳልሰስት ባጋራው ያለኝን አትርፌ ሞኛ አረገኝና ሞፈር ልፍረጥ አለኝ መጥቶ ከደጃፌ ወይ ታቆጣና ሰረቁን ሁሉ ብራ ፈተነኝ ምን አድርግ ይለኛል ጌቶኝ ሰው በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ አሆ ብላሁ አሆ ብላሁ አሆ ከታፈረው ቤቴ አሆ ከድምድሟ ጎጆ አሆ ፀሐይ የመሰለች አሆ አለች ድማም ቆንጆ አሆ በልጅ ድማምና አሆ በጥኛ ፈሪ አሆ ድርድር አላውቅም አሆ ይመስል አገሬ አሆ ይመስል አገሬ እውነት ነው አንገበልዞ ፍቅር እንጂ ሚዛን የምሰሩ ልካዋጅነኝ አሆ የማልዛነብ ክብሬን የለካው ይገኘቴን አሳየዋለሁ አሆ ማንነቴን አሳየዋለሁ አሆ ማንነቴን መጎራበቱን ሳለው ወልጄ ልኩረት አይበለኝ ወከርከሬ ቆሜ ስታዘብ ሞኝ እንዳልመስለው አያውቅም ስቆም እንደምለው ሰው አስፈትነኝ ራት ሰልለኝ ታግሼ በኖር ዘሬ አታስለኝ ሰው አሰልለኝ ራት ሰልለኝ ከመረር ጎያ አረዳለኝ
የረቡዕ ህዳር 23 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ አፉ ከኢትዮጵያ ልቡ ከነኛ። በጥቅሉ መናገርና መደምደም ባይቻልም የገዢዎች ጨቋኞች ዘረኞች አፍ ውሸትን እንጂ ሐቅን እንደማይናገር መገመቱ ብልህነት ነው። የሀገራችን ሰው ውሸት ሲበዛበት ቦተለከኝ የሚለው አለ ምክንያት አይደለም። በደፈናው ፖለቲካ ውሸት ነው ብሎ ማሰቡ ትክክል ባይሆንም በርካታ ፖለቲከኞች ይዋሻሉ ብሎ መገመቱ ተገቢ ነው። ኮሎኔሉ ደግሞ ሲዋሽ ሲቀደድ ከኮሾ አቡጀዲ በፈጠነ ከመሆኑ በተጨማሪ ምንም መረን የለውም። ራሱም የሚያስጠይቀው ነውና ወያኔን አሸባሪ ድርጅት ለማለት አልደፈረም። ታፍኜ ታግቼ ነበር በሚል ሊያወናብደንም ጥሯል። ሕዝብን ስለሚፈጁት ጓደኞቹና መንጋዎች ዝምታን መርጧል። አፉን ከፍቶ ቀደም እንደታዘብነው ውሸት ከሚያንቦለቡል አፉን ቢዘጋና ከግሌት ቢርቅ እንደሚሻለው ጥርጥር የለውም። ግን መነሻ መድረሻችን ስለ ኮሎኔሉ የታወቀ ቀጣፊነት ሳይሆን አፉ ከኛ ልቡ ከነኛ መሆኑን ጫና ሰጥተን ለማቅረብ ነው። ኮሎኔሉ የሻዕቢያ ግልገል እየሆነ መምጣቱን ዛሬ አሌ የሚል ብዙ ዜጋ የለም። የኤርትራ ስደተኞችን አሳልፎ ለሻዕቢያና ለሞት መስጠቱ የቅርብ መረጃ ነው። ከኦሮሞ ጠባቦችና ጽንፈኞች ጋር ደግሞ ገጥሞና አቅፏቸው እንደሚሰራ እና ራርሳ ጋቢሳ፣ ሽመልስ አብዲሳና ታከለ ኡማ ምስክሮች ናቸው። የጠቅላይ ሚኒስትር ቢሮ በተባለው ውስጥ የሚርመሰመሱት የአንድ ብሔረሰብ ተወላጆች ማረጋገጫ ናቸው። የጦር ውስጥ አዛዦችና የልዩ ኃይሉ ብዛትና የአንድ ብሔር መሆኑ ምን ያመለክታል? ኮሎኔሉ ቀውስ ያላጋውና ሲሰጋ ኢትዮጵያ ኢትዮጵያ ማለትን እንደሚያበዛ ሁላችን ታዝበናል። በዚህ ልፈፋው የሚሞኙለት ዛሬ ቢኖሩም ቁጥራቸው ግን ቀንሷል። በቤተ መንግስት እስረኛ ነበርኩ፣ እንደ ኦባማ በልዩ የጦር ክፍል ሲቹዌሽን ሩም ሆኜ የወያኔ መሪዎችን አቢ አዲ ሲንቀሳቀሱ አየኋቸው፣ እንዳናጠቃቸው ልጆችና ሚስቶች ይዘው ስለነበር ተውናቸው፣ ወዘተ ወዘተ ብሎ ሲፈሸክት ምንኛ የፓርላማ አባል የተባሉትን እንደናቃቸው ጠቁሟል እንጂ ዝገርም ያንተ መከራ የሚለውን የሚያገኝ አልሆነም። ኮሎኔሉን አምነው የሚፈነድቁ ያው የለመደባቸው ባንዳዎች መሆናቸውንም ወገን በጦር ሜዳ እየረገፈ ባለበት ውስኪ ሲራጩ ያየናቸው ምስክሮች ናቸው። ሙሴ መጣልን ብለው ሲቧርቁና ሲቸከችኩ የነበሩት ዛሬ ፈረንጁላ የተሰረቀውን የአማራ አፋር መሬት ትግራይ ብሎ ሲጠራና ተወናብዶ ሲያወናብድ ዝምታን መርጠዋል። ብዕራቸውም ደርቋል። የወያኔ ደጋፊና ፈቀላጤ የሆኑትን ባዕዳን አዋቂ ምሁሮች ብለው ሲያቀርቧቸው የቆዩ ዛሬ ባዕዳኑ ጨርቃቸውን ጥለው ወያኔ ተጠቃ ብለው ሲያለቅሱ ምን ይሉ ይሆን? ወያኔ እስካልወደመ ድረስ የኢትዮጵያ ጠላቶች ሊረዱት፣ ሊደግፉት፣ ሊያቆዩት መጣራቸው የማይቀር ነው። ያ ሁሉ አማራ ሲፈጅ አንድም ቃል ሲተነፍስ ያልተሰማው የአሜሪካ የውጭ ጉዳይ ሚኒስቴር ሰሞኑን ታረቁ፣ ትግራይ ጦርነቱ ይቁም በሚል ለኮሎኔሉ ደውሎ እንዳሳሰበውም ሰምተናል። ወያኔን እንደ ኃይልና አገዛዝ ማውገዝ አቅቶት ራሱም ወያኔ ነበርና ጁንታ ገለመሌ በሚል ሊደባብቅ የሚጥረው ኮሎኔል ሻዕቢያ አስቸግሮት እንጂ እሱ ከወያኔ ጋር እርቅን ጠልቶ አይደለም ሲሉ ብዙዎች ተደምጠዋል። ወያኔ የዘረኝነት ጡት አጥብቶት ያሳደገው ነውና ሌላም ባንጠብቅም ወያኔ ግን ራሱ ያሳደገው ኮሎኔል ዞሮ ሲያጠቃውና የኢዜማ መሪዎች የኢትዮጵያ መንግስት ይሉት የነበረው ሁኔታ ማክተሙ ደስ ያሰኛል። ግን የህዝብን ድጋፍና ይሁንታ ያጣ አገዛዝ ወያኔን ወግቶ በረጅሙ ለአንዴም ለሁሌም ማሸነፍ መቻሉ አጠራጣሪ ቢሆን ተገቢ ነው። የህዝብን ፍላጎት ረግጦ የተጠላውን ፖለቲካ ሊቀጥል የሚፈልግ አገዛዝም በዘላቂው ህዝብ ጠላት ባለው ላይ ድልን የሚያገኝ አይሆንም። ይህን በጊዜ መረዳት ይጠቅማል። ኢህአፓ እንደ ድርጅት ወያኔን ሲታገል ዘመን ያሳለፈ ነውና ስንት ብርቅ ልጆቹን ጓዶቹን የበላቸው ያጠፋቸው ወያኔ ነውና 27 ዓመታት ሙሉ ወያኔ ኢትዮጵያን ሲያስለቅስና ሲያደማ የቆየ ነውና ለወያኔ መሪዎችና ድርጅት በአጠቃላይ ቅንጣትም አዘኔታ ሊኖረው መጠበቅ የለበትም። ድርጅቱ ጥንትም ዛሬም ሲል እንደቆየው ግን በህዝብ ስም ወንጀል የሚፈጽሙት ጥቂቶችና ህዝብ አንድ አይደሉም።
ወያኔ የትግራይን ህዝብ አይወክልም። ቄሮና የኦሮሞ ህዝብ ለየቅል ናቸው፣ ወዘተ ወዘተ። ቁጭትና ስሜት በገነነበት ይህን ልዩነት መጠበቁ መቀበሉ የመንጋ ይዘትም ብክለትን ሲያሰፋ ከሁሉም አንድ ናቸው መራቁ ቢያስቸግር የሚገባን ቢሆንም ታሪክና ትውልድን የማይበክል አቋምን መከተልን ኢትዮጵያዊነትን ማስጠበቁ ወሳኝ ይሆናል። ወያኔ ድርጅት ነው። የዘረኛ ስርዓት እናት ነው። ሁንታ ወይም ጁንታ አይደለም። የራስን ኃላፊነት እንደ ወያኔ ለመደበቅ ካልተፈለገ በቀር ወያኔን ማውደም ማለት ዘረኛ ስርዓቱን ማስወገድ ማለት ነው። ስርዓቱን አስቀጥሎ ስብሃት ነጋን ዞር ማድረጉ ብቻ አይበቃም። በመሆኑም ከኢትዮጵያ አንድነትና የህዝብ ጥቅም መጠበቅ አንጻር የሻዕቢያ የበላይነት መከሰት የሚያሳስብ እንጂ እሰየው የሚባልለት አይደለም። መነሻውን የረሳ መድረሻውን ይስታል ተብሏል። ትግል የተጀመረው ትላንት አይደለም። ከአጼው ዘመን ጀምሮ ህዝባዊ ዴሞክራሲያዊ መንግስት ብለን ደማችንን ስንገብር ነበር ለዴሞክራሲና አገራዊ እድገት። የሽግግር ወይም ህዝባዊ መንግስት መፈክራችን ጊዜያዊ ተባለ ቋሚ መሰረት ይህ ነው። ለኢትዮጵያ ሉዓላዊነት ስንመኝ አልሆን ብሎ አስቸግሮን ቆይቷል። የወያኔን ቡድን ማደባየት የግባችን ውሱን ዓላማ ነው። ቢሆንልን ባልከፋ መንገዶን ግን መባሉ ደስ ለማይላቸው መንገር የምንገደደው ገና ነው የሚለውም ሐቅን የተንተራሰ መልእክት ነው። ወያኔ ከነ 200 ሺህ በላይ ጦሩ ሲተን ለማየት የቋመጡ ገና ነው ስንላቸው ደስ ባይላቸውም ሐቁ ይህ ነው። በተለይ የአማራው መከራ ገና አላባራም። በደሙ ነፃ ያወጣቸውን መሬቶቹን በተለጣፊ ኢምንቶች ትግራይ ብሎ በቀጣይ ለማስተዳደር ያለው የኮሎኔሉ ዕቅድና ሴራ በዝምታ የሚታለፍ አይደለም። የፈሰሰው ደማችን ዋጋለው እንዲባል ዘረኛው ስርዓት መወገድ አለበት። ይህ እንኳ ለነገ ከተባለ የህዝብ የመሬት ባለቤትነት መረጋገጥ ይገባዋል። ደርግንም ወያኔንም ኢትዮጵያዊ መንግስት ያላልነው ዛሬ በድንገት ተገልብጠን ስንቱ ህዝብ ላይ ዘረኛ ፍጅት ያካሄደና ያፈናቀለውን የኮሎኔሉን አገዛዝ ኢትዮጵያዊ ማለቱ ይቀፈናል፣ አይዋጥልንም። ይህ ነው ሐቁ። አስመሳይ አገር ወዳዶች፣ ምሁር ተብዬዎች ወዘተ የምንላቸው በጅምላ በዚህ መንገድ ማንነታቸውን መግለጽ ስለሚቻልና ስለሚገባም ነው። መሐይሞችን አዋቂ፣ ዘረኞችን ኢትዮጵያዊ ማለቱ በጠራራ ፀሐይ ራስን አታሎ ህዝብን ማደናገር ብቻ ነው። ይህን በዚህ ለተካኑት ባንዳዎችና አንጃዎች እንተውላቸዋለን። አማራው፣ አፋሩ ወያኔ የቀማውን መሬት አስመልሶ ባለቤትነቱን ማስረገጥ አለበት። ጦርነቱ ያለቀ ነው ብሎ መገመት ባለው ይዘት ሞኝነት ነው። ለኢትዮጵያ አንድነትና ክብር ጸረ ዘረኛው ትግል ተፋፍሞ መቀጠል ያለበት ነው። ፍዳውን ሲበላ የቆየው ህዝብ በግማሽ ድል አገኘው በሚል እጁን ማጣጠፍና ትጥቁን መፍታት የለበትም። ሻዕቢያ የኢትዮጵያ ጠላት እንጂ ወዳጅ አይደለም። ሐቁን እንረዳ፣ አንሳት፣ አንደናገር። ድል ለኢትዮጵያ አንድነት ኃይሎች። ጭብጥ ቆሎ ይዞ
ወደ አሻሮ ጠጋ፣ አስመሳዮችን፣ ተሸብራኪዎችንና አቆታሚዎችን በሙሉ የሚያውቀው የኢትዮጵያ ሕዝብ አጭበርባሪውንም ተጭበርባሪውንም አሳምሮ ይረዳዋል። ለተለያየ የግል ዓላማ የተነሱ ገዢዎች ለሚያምኑበት ዓላማቸው ሲሉ ሕዝብን በአሻጥር ጨፍጭፈዋል፣ አስጨፍጭፈዋል። ጊዜን ተመኚዎች በጊዜ ተርጓሚዎች ካልተተኩ ለውጥ አይታየም። ለውጥ ሲባል የአብዛኛውን ዜጋ ፍላጎት የሚተረጉም መሆን አለበት። ገዢዎች ሲተካኩ የተለያዩ ታክቲኮችን ቢፈጥሩም ሁሉም ለክሙዎች ናቸው። ለክሙ የግዕዝ ቃል ነው፣ ለከንቱዎች መገለጫነት የሚውል። ደርግ የአጼ ኃይለ ሥላሴን መንግስት ተለይቶ ለመታየት የማያውቀውንና የማያምንበትን ወይም በጆሮ ጠገብ ዕውቀቱ የተረዳውን የኮሙኒዝም አማኝ ነኝ ብሎ አስቆን ነበር። ይህም ለሰፊው ሕዝብ ጥቅም በሚል ዲስኩር ታጅቦ የቀረበ ነው። ማሞ ሌላ መታወቂያው ሌላ የሚባለው የዚህ አይነቱ ነው። ሕዝብን በወሬ ብቻ ማሰልቸት የተለመደ ሆኗልና ይኸው እስከ ዛሬ ድረስ ገዢዎች በበጎ ተግባር ሳይሆን በምላስ እየተወዳደሩ ያሰለቹናል። ሕዝቡን አድሃሪ፣ አቆርቋዥ፣ አናርኪስት ብሎ የፈረጀው ደርግም ሆነ አስወገድኩት ብሎ ጮቤ ሲዘል የነበረው ወያኔ በፕሮፓጋንዳ የተለያዩ አልነበሩም። የሚለያያቸው ወያኔ አማራውን በግልጽ ጠላትነት የፈረጀ መሆኑ፣ ደርግ ደግሞ በውስጡ ሰርገው የገቡ የአማራ ጠላቶችን አቅፎ ለማስፈጀት እድል መስጠቱ ነበር። የአተገባበር ልዩነት ካልሆነ በስተቀር በአማራ ጠል ፕሮግራማቸው ኦነግም ወያኔም አንድ ናቸው። የዘር ክፍፍል በሁለቱም ክፍሎች የተደገፈ መሆኑ እርግጥ ነው። ኮሎኔሉን ለጥርጣሬ የሚዳርገውና እሱን ማመን ጉም መጨበጥ ነው የሚያሰኘው የገባቸውን ቃሎች ሁሉ በሰበብ ለማምለጥ ሲሞክር መስተዋሉ ነው። ኦነግ ሸኔን አስቀምጦ ወያኔን ማጥፋት የችግሮች ሁሉ መፍትሄ ነው ይለናል። ኢትዮጵያ የነብር ቆዳ ተምሳሌት ናት። በተሰባጠረ ማንነት ውስጥ የምትገኝ በውህደት የምትኖር የዘመናት ነጻነትን የተጎናጸፈች የባህል መዲና፣ የቋንቋ ውበትና ውህደት የሚንጸባረቅባት አገር ናት መባሉ እንዲሁ ለወሬ ማሳመሪያ የመሰላቸው ውሎ አድሮ እውነትነቱን ተረድተውታል። ኢትዮጵያን ማጥፋት አለመቻሉን አውቀውታል። ይህ እውነት ነው። እውነት ደግሞ ምንጊዜም በሐሰት ኃይል የሚጠፋ አይሆንም። በእጅጉ የሚያሳዝነው ሁሉም ገዢዎች በሕዝብ ስም የሚምሉ፣ በሕዝብ ሀብት ችግራቸውን የሚያራግፉ መሆናቸው ነው። መለስ ዜናዊ የኢትዮጵያዊነትን የነጻነትን ምልክትነት ያመነው የአፍሪካ አንድነት ጽሕፈት ቤት ከአዲስ አበባ እንዲወጣ በተባለበት ወቅት ነበር። በዚህ ሰዓት የሚጠላቸውን አጼ ምኒልክና አጼ ኃይለ ሥላሴን በጠላትነት የፈረጀውን የአማራ ተጋድሎ እየተናነቀውም ቢሆን ለመመስከር ተገዷል። በፈረንጅ አገር መሞቱ እንጂ አገር ውስጥ ቢሞት ኖሮ በጣር ሲንደፋደፍም ቢሆን እውነቱን ተናግሮ ይቀበር ነበር። አልታደለምና ተለጉሞ ተወልዶ ተለጉሞ ሞተ። የሚገርመው ነገር ኮሎኔሉ እየተንደረደረ ያለበት መንገድ አንድ አይነት መሆኑና ካለፈው መማር አለመቻሉ ነው። ሕዝብን የማታለል ስሌት። ስለ ኢትዮጵያ ታላቅነት የነጻነት መሰረት መሆን በቆነጀ ቋንቋ ሲገልጽ ተደምጧል። ግን ራሱ እየኖረ ያለው ያንን ነው። እሱ ራሱ በሚመራው የኦሮሞ ክልል የሚከማቸው የጦር ኃይል በማን ፈቃድ የሚደረግ ነው? ከክልልነት በዘለለ መልኩ የራስን መከላከያ በሚሊሺያ ስም ማደራጀት በማን የሚፈጸም ነው? አማራው በተመሳሳይ መልኩ እንዳይደራጅ ያደረገው ማን ነው? የጀነራል አሳምነው ግድያ በምን የተነሳ ነው? በማንስ ትዕዛዝ ነው ግድያው የተፈጸመው? ዲስኩሩን እውነት ብለን እንመነው ወይስ አማራው በየስፍራው አገሬ ብሎ ከኖረበት ጥቃት እየተፈጸመበት መሆኑን አውቆ መፍትሄ መስጠት የማን ኃላፊነት ነበር?
የአማራ ልጃገረድ የዩኒቨርሲቲ ተማሪዎች ከትምህርት ገበታቸው ላይ ተወስደው የደረሱበት ሲጠፋ ኮሎኔሉ ምን አይነት የኃላፊነት ስሜት አሳይቷል? ጦርነት አውዳሚ ነው፣ በጥበብና በትዕግስት ካልተያዘ እየተባለ ሲደሰኮር ከርሞ ዛሬ ህዝቡ ወደ ጦርነት እንዲገባ የሚቀሰቀሰው በምን ስሌት ነው? አማራዎች በዘር ተለይተው ሲጨፈጨፉ ትዕግስት ያስፈልጋል እያለ ግድያውን ለማስተባበል ሲሞክር የነበረው ኮሎኔል ዛሬ ምን ተገኝቶ ነው ትዕግስት ያለቀ የሚለው? በኦነግ ሸኔ ካለቁት ሲቪል አማራዎች በወያኔ የተጨፈጨፉት የመከላከያ አባላት አማራዎችን ነፍስ የበለጠ የሚያደርገው ምንድነው? የህዝብ ወኪል ነኝ ባዩ ፓርላማ ፊት ቀርቦ ያሻውን ሲል የዋለው ኮሎኔል ንግግሩ ሁሉ ከማጭበርበር ያለፈ አልነበረም። የኮሎኔሉ ንግግር ኃላፊነትን ለመሸሽ ያደረገው መሆኑ ግልጽ ነው። በተግባር በሕግ በተሻረ ኢትዮጵያዊነት ስም እየማለ እየተገዘተ የሕዝብን ቀልብ ለመሳብ በሚደረግ አፋዊ የኢትዮጵያዊነት ፕሮፓጋንዳ እመኑኝ ይለናል። በተግባር አፍራሽ ባፍ ገንቢ ፖለቲካዊ ታክቲክ ሶልዲ እየበተኑ ድጋፍ አለኝ ለማለት የጎዳና ሰልፍ ማድረግ ይቻል ይሆናል። በኢትዮጵያዊነት ልብ ውስጥ ግን የሚያሳርፈው ምንም አይነት የፍቅር ምልክት አይኖርም። በኢትዮጵያ ስም የማስመሰል ፍቅርን ለመፈለግ መንግስቱን በጠርሙስ የተሞላ ቀይ ቀለም እስከ መድፋት አድርሶት ነበር። መለስን ታሪክ አድናቂ አድርጎት ነበር። ኮሎኔሉንም ለቅሶ ቀረሽ ዋይታ እንዲያሰማ ቢገፋፋው በንጹህ ሕዝብ ላይ በተደረገ ወንጀል መመጻደቅ ካልሆነ በስተቀር ሌላ ፋይዳ አይኖረውም። ኢትዮጵያዊነት ለአምባገነኖች ልባዊ ፍቅር ላለመሆኑ ያለፉት ድርጊቶች ይመሰክራሉ። አዲሱ ትውልድ ታሪኩን አይከታተልም ተብሎ የሆነ ያልሆነውን ቢነግሩት እንደተባለው የማስታወስ ችሎታው አጭር ነው በሚል ተገምቶ ካልሆነ ወጣቱ አገሩንም ታሪኩንም በተግባር የተረዳ ነው። ተሰዶ አይቶታል። በገዢዎች መዛበቻ ሲሆን ተመልክቶታል። የአገር ሀብት ዘርፈው ልጆቻቸውን በየውጭው አገር ሲያስተምሩ እሱ የሚቀምሰው አጥቶ ሲራብ ተገንዝቦታል። ዘመዶቻቸው በመንግስት ወጪ ውጭ አገር በውድ ዋጋ ሲታከሙ የራሱ ዘመዶች በቤት ውስጥ በእጁ ላይ ጋደም እንዳሉ ለዘላለሙ ሲያንቀላፉ ተመልክቶታል። ያመነበት ስደት እንኳ አትራፊ ሳይሆን ጎጂ መሆኑን አውቆታል። ይህን የተግባር ተመክሮ ያለውን ወጣት ማጭበርበር አይቻልም። በአምባገነንነት ሰንደቅ ዓላማ ለምን ያስክ ተብሎ ከመሳደድ ከመታሰርና ከማንገላታት በላይ ምን አስረጅ ይፈልጋልና ነው እንንገር የሚባለው? ለእውነት ከተቆመ እነ ጃዋርን ለማስደሰት ለማካካሻ እነ እስክንድርን ማሰር ማጭበርበር መሆኑን መረዳት በተገባ ነበር። የትግሬ ሚሊዮነሮችን ለመተካት ባንክ አዘርፎ የኦሮሞ ሚሊዮነሮችን መፍጠርስ የፍርሃት ውጤት መሆኑ ነው? አስፈሪው ማን ነው? ወያኔ፣ ኦነግ ወይስ የኢትዮጵያ ሕዝብ? በሁለቱም በኩል ጠላት ሆኖ የቀረበውን አማራ ሲገደል ማስተዋል ጠላቶች ከበው ስላስፈራሩህ ነው? ይሁነኝ ብሎ መዋሸት ጥሩ ነው። አማራው በሚደርስበት መከራና ስቃይ ሁሉ ሳይሰላች ለኢትዮጵያዊነት የሚከፍለው መስዋዕት እየበረከተ እስካሁን ድረስ መጓዙ የሚያስገርም ነበር። አንድ መሪ ቆራጥ ጀግና ብስል የሆነ አመራር ያለው የሚያሰኘውና የሚያስደንቀው በመከራውም በደስታውም ጊዜ ከህዝብ ጎን ቆሞ የመጣውን በመጋፈጡ እንጂ ባመቸው ጊዜ ጀግና ባላመቸው ጊዜ ፈሪ መስሎ ስለሚታይ አይደለም። ለአንድ መሪ ልውጥውጥ ጠባዩ ያስገምተዋል እንጂ አያስደንቀውም። በቅርቡ ያየነው በመከላከያ ላይ የተደረገው አማራዎችን ነጥሎ የመረሸን ዘመቻ የነመለስ ቡድንም ሆነ የኮሎኔሉ ብልጽግና ፍላጎት እንደሆነ በተለይም የአማራው ጠላቶች ዙሪያውን ከበው አደጋ ሲፈጽሙ የአማራ ተጣሪዎች ነን የሚሉት አብረው ተቀምጠው የዶለቱ ከሆነ በጣም የሚያሳዝን ነው። ያ ካልሆነም
የሚካሄደውን ሁሉ ከነሱ ተሰውሮ የሚደረግ ነገር ካለም አብረው በመስራታቸው ከተጠያቂነት አያመልጡም። የብሔር ብሔረሰቦችና ህዝቦች ትርክትን የሚጋሩ በሙሉ በኢትዮጵያዊነት ላይ የሚያደቡ ተንኮለኞች ናቸው። እንሞትለታለን የሚሉለት ዓላማ ለኢትዮጵያዊነት የዜግነት መብት አይደለም። ዛሬ የህዝብን ህይወት እያስከፈለ ያለውን የዘረኝነት ስሜት ለማሳደግ ነው። ጥላቻን ለማጎልበት፣ ጠብን፣ ግድያን፣ ቂምን ለማስፋፋት መሆኑ ግልጽ ነው። ወያኔ ባንዲራዬ የሚለውን የኮሎኔሉ ቡድን እሞትለታለሁ ብሎ እያለን ነው። መስዋዕትነት የሚከፍልበት የሰይጣንን ገናና ክብር ለማስፈን ከሆነ ከኢትዮጵያዊነት ጋር ሊታረቅ አይቻለውም። ህዝብ ገነጣጣዩን ህግ አራዊት ዘላቂነት የሚፈልግ ቢሆን ወያኔን ለማስወገድ 27 ዓመት ሙሉ አይታገልም ነበር። ከአማራው ክልል ውጭ የኢትዮጵያ ሰንደቅ ዓላማ ጎልቶ የሚስተዋልበት ስፍራ የለም። ይህ ደግሞ በካድሬዎችና በመሪዎቻቸው ተጽዕኖ የተደረገ እንጂ የህዝብ ፍላጎት ከኢትዮጵያዊነት ውጭ ሆኖ አይደለም። መንግስትንን ባዮቹ ካድሬዎቻቸውን ልከው ህዝቡን አሳፍነውታል። የኢትዮጵያን ሰንደቅ ዓላማ የያዘ በቄሮና መሰል ማፊያዎች ይጨፈጨፋል። መለስ ዜናዊ ቀዶ የሰፋላቸውን ጨርቅ ይዘው የነጻነቴ ምልክት የሚሉ ጥቂት ግብዞችን፣ ሕግ አራዊት መብት ሰጥቶናል የሚሉ አናሳ ሞኞችን ማየት ሳያንስ ኢትዮጵያን ይተካል ማለታቸው ያስገርማል። የነ አሉላ አባ ነጋን፣ የነ ዑመር ሰመተርን፣ የነ ገበየሁን፣ ባልቻ አባ ነፍሶን፣ የነ ቴዎድሮስን፣ የነ ምኒልክን፣ የነ በላይ ዘለቀን፣ የነ አቢቹን፣ የነ ኃይለ ማርያም ማሞን፣ የነ አበበ አረጋይን፣ የነ ጸጋዬ ደብተራውን፣ የሺዎች የወጣት ተጋድሎን ወዘተ መስዋዕትነት ማራከስ ተግባራቸው ነው። ይህ በየክልሎቹ በገዢዎችና ካድሬዎቻቸው ከፍ ተደርገው እንዲያዙ የተደረጉ የባንዲራ ጨርቆች የኢትዮጵያን ሰንደቅ ዓላማም ሆነ የሕዝቧን የነጻነት ተጋድሎ አይወክሉም። በነጻነት አብሳሪነት፣ በመስዋዕትነት በዓለም ዙሪያ ስለ ኢትዮጵያ የሚታወቀው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ምኒልክን የሚጠሉ ሰዎች ምኒልክ ከባርነት ነጻ ሲያወጣ እንጂ አገርን ሲከዳ፣ ሕዝብን ለባርነት ሲዳርግ የተስተዋለ መሪ አልነበረም። የሁሉም የኢትዮጵያ ጠላቶች የሐሰት ትርክት የተፈጠረው በሻዕቢያ በወያኔና በኦነግ ነው። ተራ ወሬ፣ ተራ ቀጣፊነት የውጭ ተባባሪዎቻቸውም ተቀብለው እንደሚያናፍሱ የታወቀ ነው። ስለዚህም ኢትዮጵያዊ ማንነቱን ማስከበር ግዳጁ ነው። ጭብጥ ቆሎ ይዞ ወደ አሻሮ ጠጋው ስውር ድርጊት አይሆንም። ኢትዮጵያ በእውነተኛ ልጆቿ ተጋድሎ ነጻ ትሆናለች። ድል ለሕዝባዊ ትግል ከኢህአፓ ጋር ወደፊት። ይቅርታ ለምናለ ተፋደራው ያለው ይቅርታ ለምናለ ተፋደራው ያለው አዎ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የሕፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲተራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም። አቤት 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 ከወያኔ ሳንጃ ግድያም ግርፋት
ከሚያፈሰው ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብነት። አዎ ልባችንን ወጋው ሆኖ ድርብነት እኮ ከወያኔ ይበልጥ እኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በከርሱ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም፣ ጣለ፣ አረዳ፣ ሳረደ፣ ቢላም አቀበለ፣ ተሻማም፣ ነጠቀ፣ ቅርጫ ተካፈለ። እጅና እግሮቹ በንጹሃኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እናም ይቅርታ ጠይቁ። ሆኖ እስከተገኘም የወያኔ ሸበጥ መወርወያ ፎጣ መጠየቁ አይቀርም። ይህ ጨለማ ገፎ ብሩህ ቀን ሲመጣ ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ? አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ ሄዳችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን እንጠየቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝቡ ጎን ቁሙ። አሁን ነው ሰዓቱ። ከፈኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ መሸሽ ነው። ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከሚሉት አረምን አይን አውጣ። ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠየቅ፣ ወደ ህዝብ ጎራ ፈጥኖ መቀላቀል፣ ከወያኔ ጋር ገሃነም ከመጓዝ አብሮ ከመቃጠል። ኧረ ይቅርታ ጠይቁ። አሁን ነው ሰዓቱ። ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ሌሊቱ። በጊዜው ከሆነ በበደሉ ሰዓት ህዝብ መሀሪ ነው። ህዝብ መሀሪ ነው። ይቅርታ ይቀበላል፣ አይፈጽምም ቅጣት። እናም ይቅርታ ጠይቁ። በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ። ከህዝብ ጎን አብሩ፣ አብራችሁ ሳሉ። አሁን ነው ጊዜያችሁ። ከአእምሯችሁ መፋቅ ወያኔን ማስወገድ፣ ይቅርታ ብላችሁ ከህዝብ ጎን መቆም፣ ከህዝቡ መዛመድ። 1 ሜትር ተኩል ክብ ሳይሆን ገመድ። አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጠርቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት። ይቅርታ ብትሉ ማን ነው የሚሰማ? ይቅርታ ጠይቁ። ይቅርታ እንጠየቅ። ይልቅስ ጨለማ ሳይጠፋ ሳይነጋ ሌሊቱ ይቅርታ ጠይቁ። አሁን ነው ሰዓቱ። እየታገልን ሞተንም እየታገልን ጌስታፖ ወያኔን ከአፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ ኧረ ያሳፍራል። ያኔማ አይቻልም ማንም ብሎ ማልቀስ፣ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሮ ሲጠናቀቅ። እናም ይቅርታ ጠይቁ። ይቅርታ እንጠየቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ? ይቅርታ እንጠየቅ። ይቅርታ ጠይቁ።